በተያዘው የትምህርት ዘመን ውጤታማ ለመሆን ጠንክረው እንደሚሰሩ የደብረ ታቦር ከተማ አስተዳደር ተማሪዎች ተናገሩ። በከተማ አስተዳደሩ በሁሉም አንደኛ ደረጃና ሁለተኛ ደረጃ ትምህርት ቤቶች የ2018 የትምህርት ዘመን መማር ማስተማር በጥሩ መንገድ ተጀምሯል። በ2018 የትምህርት ዘመን ውጤታማ ለመሆን ትምህርታቸውን በአግባቡ እንዲማሩና ጠንክረው እንደሚሰሩ የደብረ ታቦር ከተማ አስተዳደር ተማሪዎች ተናግረዋል። ከተማሪዎቹ መካከል የዲቲ አካዳሚ 8ኛ ክፍል ተማሪ ፌቨን ባንታየውና የዳግማዊ ቴዎድሮስ አጠቃላይ አንደኛ ደረጃ ትምህርት ቤት የ7ኛ ክፍል ተማሪዋ ማህሌት ልዑል ሰገድ በሰጡት አስተያየት በዛሬው ቀን በየትምህርት ቤታቸው በመገኘት ትምህርታቸውን በጥሩ ስሜት መጀመራቸውን ተናግረው በትምህርት ዘመኑ ጥሩ ውጤት ለማስመዝገብ ትምህርታቸውን በአግባቡ እንደሚማሩና ጠንክረው እንደሚሰሩ ገልጸዋል። በመጀመሪያ ድል ስለተሰጠኝ አመሰግናለሁ። ስሜ ፌቨን ባንታየው ይባላል። የዲቲ አካዳሚ ተማሪ ነኝ። እንዲሁም ክፍሌ ደግሞ 8ኛ ኤ ነው። እንግዲህ ትምህርት ቤታችን እንደሚታወቀው በሀገራችን እንዲሁ በደብረ ታቦርም አሉ ከሚባሉ የግል ትምህርት ቤቶች መካከል አንዱ ነው። እንዲሁም ደግሞ በዛሬው ቀን ማለትም መስከረም 5 ትምህርቱ በጥሩ መልኩ እየተካሄደ ይገኛል። እንዲሁም ደግሞ መምህራኖች በየፔሬዳቸው እየገቡ ጥሩ ትምህርቶችን እንዲሁም ደግሞ የተከፈሉትን ካልክረሞች ለኛ እየሰጡ ይገኛሉ። የ8ኛ ክፍል ተማሪ እንደመሆናችን መጠን የ8ኛ ክፍል ሚኒስትሪ ተፈታኞች ነን። ስለዚህ በቻልነው አቅም ጥሩ ውጤት አምጥተን ትምህርት ቤታችንን ከፍተኛ ደረጃ ላይ ወይም ትምህርት ቤታችንን ማኩራት እንፈልጋለን። እንዲሁም ደግሞ ትምህርታችንን በአግባቡ ተከታትለን ያስተማሩ መምህራኖቻችን፣ ወላጆቻችንን ማኩራት እንፈልጋለን። እሺ፣ ስሜ ማህሌት ልዑል ሰገድ ይባላል። እኔ ከ6 ወደ 7 ነኝ። የ2018 ትምህርት ጥሩ ይመስለኛል። ካጀማመሩ ሁላችንም ከዛሬው በፊት ዘንድሮ ላይ በጥሩ ሁኔታ ጀምረናል። እናም እየተማርን ነው። ወደፊት ጥሩና የተሻለ ዜጋ ለመሆንና ራሳችንን ለመቻል በመጀመሪያ እለት እለት የምንማረውን አክርመን ሳይሆን ማጥናት ያለብን ወዲያው እያነበብን ከዛ ደግሞ ያልገባንን ደግሞ መምህራኖችን በመጠየቅ አለፍ ሲልም ላይብረሪ እየገባን ማጥናት አለብን። በደብረ ታቦር ከተማ አስተዳደር ዳግማዊ ቴዎድሮስ አጠቃላይ አንደኛ ደረጃ ትምህርት ቤት ምክትል ርዕሰ መምህር አቶ መልሰዋል እንደተናገሩት በትምህርት ቤታቸው የመማር ማስተማሩን ስራ በተቀመጠው ቀን በአግባቡ ለማስጀመር የቅድመ ዝግጅት ስራዎች ሲሰሩ መቆየታቸውን አንስተው በዛሬው ዕለት በርካታ ተማሪዎችና መምህራን ተገኝተው የመማር ማስተማሩ ስራ በጥሩ ሁኔታ መጀመሩን ገልጸዋል። በትምህርት ዘመኑ ጥሩ የመማር ማስተማር ስራ እንዲኖር ለማድረግ በትኩረት ተይዞ እየተሰራ መሆኑን ጠቁመው ተማሪዎችን ውጤታማ ለማድረግ በተገቢ ሁኔታ ይሰራልም ብለዋል። ስሜ መልሰዋል እባላለሁ። እዚህ ዳግማዊ ቴዎድሮስ አጠቃላይ አንደኛ ደረጃ ትምህርት ቤት ምክትል ርዕሰ መምህር ነኝ። መልካም። እኛ እንግዲህ ይህን ትምህርት ለማስጀመር ከትናንት ያለፈው ሰኞ ጀምሮ እስከ ዓርብ ድረስ አጠቃላይ አደረጃጀቱን የሰራነ ከሰኞ እስከ ዓርብ ድረስ ያለው ማለት ነው። ያን ጨርሰን አሁን ዛሬ ወደ ትምህርት ነው የገባነ። ቀጥታ የተመዘገቡ ተማሪዎችም ወደ 1430 ተማሪዎች ተመዝግበዋል። የቀረነ ወደ 16 ተማሪዎች ይቀሩናል። እነሱ ተማሪዎችም ዛሬ እየተመዘገቡ ነው። ትምህርቱም መምህራንም ይኸው እንደምታዩት ጋውን ለብሰው ሁሉም ነገር አሟልተው የዕለታዊ ዕቅድ አዘጋጅተው መጽሐፍ ይዘው ሁሉም ነገር ነክት ብለው በየክላሳቸው ያስተማሩ ይገኛሉ። እኛ የተቀበልናቸው ተማሪዎች ከሌላ ወረዳ የመጡ ተማሪዎች ናቸው፣ አብዛኛውን ተማሪዎች ማለት ነው። እነዛ ተማሪዎች ሊመጡ አልቻሉም። ከዚህ ደብረ ታቦር ላይ ያለ ተማሪ ግን በሙሉ መጥቷል ብዬ ነው የማስበው። የደብረ ታቦር ከተማ አስተዳደር ትምህርት መምሪያ ኃላፊ አቶ የብራ አምሮ እንደገለጹት የ2018 ትምህርት ዘመን መማር ማስተማር በተቀመጠው ቀን እንዲጀምር ለማድረግ ሰፊ ቅድመ ዝግጅት ስራዎች ሲሰሩ መቆየታቸውን አንስተው በዚህም በከተማ አስተዳደሩ ባሉት ሁሉም አንደኛ ደረጃና ሁለተኛ ደረጃ ትምህርት ቤቶች በዛሬው ዕለት መማር ማስተማሩ በጥሩ መንገድ መጀመሩን ተናግረዋል። ወላጆች ወደ ትምህርት ቤት ያልመጡ ልጆችን መላክ እንዳለባቸውና ማህበረሰቡም የትምህርት ስራን ሊያግዝ እንደሚገባ አስገንዝበው በትምህርት ዘመኑ የተሻለ የመማር ማስተማር ስራ እንዲኖር ለማድረግ ከወዲሁ እየተሰራ መሆኑን ጠቁመው ትምህርት ላይ ሁሉም አካል ሊሰራ ይገባል ብለዋል። በከተማችን ባሉ በሁሉም ትምህርት ቤቶች በ39 ትምህርት ቤቶች የመማር ማስተማሩ የጀመረበት ቀን ነው። ይህ ትምህርት እንዲጀምር ከፍተኛ የሆነ የቅድመ ዝግጅት ስራዎች ተሰርተዋል። ከማህበረሰቡም ጋር ለመግባባት ጥረት ተደርጓል። ተማሪዎችንም ቅስቀሳ ለማድረግ ጥረት ተደርጓል ማለት ነው እስከ ትናንት ድረስ። እንግዲህ ዛሬ ተማሪዎቹ ኦልሞስት ብዙ ተማሪ መጥቶ መማር ማስተማሩ ጀምሯል። በግልም በመንግስትም ትምህርት ቤቶች በአንደኛ ደረጃም በሁለተኛ ደረጃ ትምህርት ቤቶችም ጀምሯል። ይህንን እንግዲህ አጠናክሮ ማስቀጠል ያስፈልጋል ማለት ነው። አሁን በዚህ አመት በተለይ በቀድሞ ካላንደሩም መስከረም 5 ነው የሚጀምር። መስከረም 5 እንዲጀምር የተደረገበት አግባብ ተማሪዎች በጊዜያቸው መማር ማስተማራቸውን እንዲማሩና የትምህርት ጥራታቸው ላይ ከፍተኛ የሆነ ፖዚቲቭ አስተዋጽኦ እንዲኖረው እየተደረገ ያለበት ሁኔታ ነው ያለ ማለት ነው።
በዚሁ አጋጣሚ እስካሁን ያልተመዘገቡ ተማሪዎችም በይህንን አጋጣሚ ተጠቅመው እየተመዘገቡ ያለበት ሁኔታ ነው ያለ። በተለይ ሁለተኛ ደረጃ ትምህርት ቤት ላይ ተማሪዎች ትምህርት ሲጀመር እንሄዳለን እንመዘገባለን የሚል ሀሳብ ስለነበራቸው ያንን ታሳቢ አድርጎ ዛሬ መማር ማስተማሩን ጀምሯል። ያልተመዘገቡ ተማሪዎችም እየተመዘገቡ ያለበት ሁኔታ ነው ያለ ማለት። አጠናክሮ ከማስቀጠል አኳያ ቀድመን ነው እኛ የጀመርነው ከመምህራን ጋራ በግልጽ በባለፈው ሳምንት ቁጭ ብለን ገምግመን የክፍለ ጊዜ ድልድልና አጠቃላይ የቅድመ ዝግጅት ስራዎች እንዲሰሩ ተደርጎ ነው ዛሬ መማር ማስተማሩ የተጀመረ ማለት ነው። እዚሁ በደንብ ማህበረሰቡም መምህራንም ተማሪዎችም አሁን በጧቱ መጀመራችን ጥሩ ነው። ይህንን በደንብ አሟሙቀን በአግባቡ ተማሪዎች እንዲመጡ ያልመጡ ተማሪዎች የተወሰኑ ተማሪዎች አሉ። እነዚህ ተማሪዎችም እንዲመጡ በማድረግ የመጡትም ተማሪዎች ትምህርት ቤት ላይ ሙሉ ጊዜያቸውን በመማር ማስተማሩ ሂደት ላይ አክቲቪሊ ፓርቲሲፔት እንዲያደርጉ በማድረግ ስራዎች እንዲሰሩ ነው ማሳሰብ የምፈልግ። የደብረ ታቦር ከተማ አስተዳደር ከንቲባ አቶ ደስ ምኩን እንደተናገሩት በከተማ አስተዳደሩ የተማሪዎችን ምዝገባ በተሻለ ሁኔታ መፈጸም መቻሉን አንስተው በሁሉም ትምህርት ቤቶች ላይ የመማር ማስተማሩ ስራ በዛሬው ዕለት በጥሩ ሁኔታ መጀመሩን ገልጸዋል። በከተማ አስተዳደሩ ባሳለፍነው የትምህርት ዘመንም መማር ማስተማር በአግባቡ ሲካሄድ መቆየቱን አውስተው በተያያዘው የትምህርት ዘመንም የመማር ማስተማር ስራ በተሻለ መንገድ ለማስኬድ እንደሚሰራ ተናግረው ተማሪዎች ትምህርታቸውን በአግባቡ እንዲማሩና ጠንክረው ውጤታማ መሆን እንዳለባቸው መክረዋል። በሁሉም ትምህርት ቤቶቻችን ትምህርት የምናስጀምርበት ቀን ነው ዴቫን ክላስ 1 የሚባለው። እሱን አስመልክቶ እየተዘዋወርን እያየን ያለንበት ሁኔታ ነው ያለ። እስካሁን ባየንበት ሁሉም ትምህርት ቤቶች ያየናቸው ትምህርት የጀመሩበት ሁኔታ ነው ደስ የሚል ነገር ነው ያለው። የተማሪ ምዝገባ ስራችንም በሁሉም ትምህርት ቤቶች በ39 ትምህርት ቤቶች አሉ። በ39 ትምህርት ቤቶቻችንም የተማሪ ምዝገባ ስናደርግ ቆይተናል። ዛሬ ላይ ደግሞ ይሄ የተመዘገበ ተማሪ ለትምህርት ተዘጋጅቶ ክላስ ላይ እንዲገኝ መምህራኖችም ክላስ ላይ እንዲገኙ ነው እቅዳችን። በዚያ መሰረት አሁን እያየናቸው ያለው ነገር በጣም ጥሩ ነው። አንዳንዶች አካባቢ በተመዘገበው ልክ አለመሆን የምናይበት አለ። ዞሮ ዞሮ ግን እያየን ያለ ነው። በተለይ የግል ትምህርት ቤቶች ላይ እያየን ያለው በተሟላ መንገድ እና በሚያስደስት መንገድ በቆየ በሚመስል የመማር ማስተማር ሂደት ላይ ነው ያየናቸው። እሱን በጣም ነው አፕሪሼት የምናደርግ። ሌሎች የመንግስት ትምህርት ቤቶች ላይም ያለው ነገር በጣም ጥሩ ነው። አሁን የምንገኝበት ደብረ ታቦር ቴዎድሮስ መለስተኛ ሁለተኛ ደረጃ ትምህርት ቤት በራሱ አሁን ያየንበት ሁኔታ በጣም ደስ የሚል የመማር ማስተማር ስራ ተጀምሮ ነው እያየን ያለ ነው። ይህን የበለጠ አጠናክረን ነው። በእርግጥ በከተማችን የመማር ማስተማር ስራ ለተከታታይ አመታቶችም አላቋረጥንም። ከገጠር እስከ ከተማ ድረስ በ39 ትምህርት ቤቶቻችንም ከገጠር እስከ ከተማ በተከታታይ አመታት እያስተማርን ነው የቆየ ነው። ይህን የበለጠ አጠንክሮ መሄድ ነው የሚጠይቀን። የተማሪ ምዝገባ ስራችንም በእኛ እቅድ ከ80% በላይ አስመዝግበናል። ክልሉ በሰጠን እቅድ ወደ 73% ነው። ዞሮ የኛ ዋና እቅዳችን ያልተመዘገበ ተማሪ መኖር የለበትም፣ የማይማር ተማሪ በገጠርም በከተማ መኖር የለበትም የሚል ስለሆነ እሱን አጠናክረን የምንቀጥልበት ነው የሚሆን። የደብረ ታቦር ከተማ አስተዳደር ከንቲባ አቶ ደስ መኮንን፣ የደብረ ታቦር ከተማ አስተዳደር ምክትል ከንቲባ አቶ ኃይለየሱስ ሰለሞን፣ የደብረ ታቦር ከተማ አስተዳደር ትምህርት መምሪያ ኃላፊ አቶ እየበሩ አምሮ በየትምህርት ቤቶች በመገኘት መማር ማስተማሩን ጅማሮ ምልከታ አድርገዋል።